ከሆነ ስጪው አሉኝ። እኔ ሰይድ እንኳን ለልጆቹ ሟች እንደሆነ አውቃለሁ። ግን አዩላ ወይ ደህና ሴት ብትሆን የእንጀራ እናት የምትሆን አይነት ብትሆን እሷ ካሜራ ደቅና የደረቅም ባይ የምትል ልጅ ነገ ወጣኔ አይደለም ብትል ነገ ልጆች አንድ ነገር ቢሆኑ እኔም በዛው አንድ ነገር ሆናለሁ። ስለዚህ የሰው ሽንት ቤት አጽድቼ ልጆችን በጥርሴ ይዤ ባሳድጋቸው ነው የሚሻለኝ ብዬ ወደ የመን ተመለስኩላችሁ። የመን ደግሞ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ያው ዛሬም እንደተለመደው እንግዲህ በንግስቷ ዙሪያ ነው የመጣሁት። እንጃ ብቻ እንደከፋኝ ነኝ እውነቱን ስነግራችሁ። በቃ ሳያት ሁሉ እኔም እየተናነቀኝ ነው ከትናንት ጀምሮ ማለት ነው። ምክንያቱም በቃ ወደ የመን ገባሁ ብላ ከለቀቀችው ቪዲዮ በኋላ እውነት ለመናገር በጣም ነው የከፋኝ፣ በጣም ነው ያዘንኩት። በቃ ማለት እቻለም እንዲህ ናት ወይ ነው ያልኩት። እና እቻለም በቃ እንደዚህ ናት። ለአንዱ እንቁላል ስጥል ለአንዱ ኩስ ትጥላለች ማለት ነው። እና ለአንዱ እንቁላል ስጥል ለአንዱ ኩስ ትጥላለች። እናት ለልጆቿ በቃ እንደዚህ ናት። እናት ለልጆቿ በቃ ምን ልበላችሁ፣ አንዳንዴ ብዙዎቻችን ያሳለፍነው ህይወትም ስለሚሆን ስታስቡት ዋጋ እንድትከፍሉ ትሆናላችሁ። እናት ለልጆቿ እንደዚህ ናት። እኔስ እንደኖርኩት ልኖር፣ እኔስ እንደሆንኩት ልሆን፣ ልጆችስ እያለች እናት ለልጆቿ ትኖራለች። ጠቁራ ከስላ በቃ አይደለ ራሷን ጥላ ለልጆቿ ትኖራለች። ምንም ነገር ይቅርብኝ ብላ ማለት ነው። ንግስቷ ያደረገችው ያንን ነው። አያንቱ ጥሩ ልጅ እና መልካም ልጅ ብትሆን እኔ ነኝ ሁለተኛ ሚስት ብላ ራሷን አሳምና የተቀበለች ሴት ብትሆን ኑሮ ንግስቷም ይህን ያህል እንግልት መከራና ስቃይ ባልደረሰባት። እሱም ሚስቱንና የመጀመሪያ ሚስቱና ለልጆቹ ክብር ቢኖረው በዚህ ደረጃ እሷን ባልተሰቃየች ነበር። ምክንያቱም አብሮ ተባብሮ ሲሰድቧት አሰደባት፣ እንደፈለጉ ሲናገሯት እንዲናገሯት አደረገ። ከነ ልጆቿ ገደል ትግባ ስትባል ፈቀደላቸው። ይሄ ንግስቷን በቃ እንዳትኖር አድርጓታል። በቃ አገር ላይም እንዳትኖር እንደምታዩት ነው። እኔ ብያችሁ ነበር፣ ስቲል ዛሬም በጥቂቱ ላይቭ ገብቼ ነካክችላችሁ ነበረ። ምክንያቱም ብዙ ያልነገርኳችሁ አለ። ብዙ ለወደፊት ምናልባት ሊወጣ ይችላል። ያ ማለት ንግስቷን እንደማይፈልጋት ከአንደበቷን መስማት ትችላላችሁ። ሰይድ ልጆቹን ነው የሚፈልግ ብያችኋለሁ። ልጆቹን ነው የሚፈልገው። በቃ ሰማችሁ አይደል? ከንግስቷም እንግዲህ የሰማችሁ ልጆች ካላችሁ ሰምታችኋል። ልጆቹን ነው የሚፈልጋቸው፣ እሷን አይፈልግም። አስቡ እንግዲህ ንግስቷ እንግዲህ አረጋግጣ ነው ከምንም ነገር ቢቀርብኝ ይሻላል ልጆችን ይዤ ወደ የመን ሊሄድ ያለችበት ምክንያት ይሄ ነው ማለት ነው። ባገኛት ደምን ባስለቅሳታለሁ ብሎ የሚያስብ ሰው ነው። ከማስብ ልጆችን ይዤ ወደ የመን ልምጣ ብያሰብኩ ማለት ነው። ምክንያቱም እዚህ መጥቼ ስራ ፈልጌ ስራ ገብቼ ከልጆቼ ጋር ሆኜ ስራዬን እየሰራሁኝ ብኖር ይሻለኛል። ልጆችን ሰይድ ወስዶብኝ ከምሰቃይ ለሱ ሰጥቼ ገና መልስልኝ አትመልስልኝ እንደገና ደግሞ ለያቸው ነገ ላያሳየኝ ራሱ ይችላል ማለት ነው። ስለዚህ ከዚህ በላይ ስለሆነ የምሰቃየው ሰይድ ልጆችን ብሰጥ፣ ስለዚህ የፈለገው ነገር ቢሆን እና ማለት ነው። እዚህ ራሱ መጥቼ ልጆቹ ትንሽ ቢንቢ ምናምን ነከስ አድርጎብኝ ነበረ ማለት ነው። ላይ ደግሞ እዚህ ምዛም ስል አየሩ እየተቀያየረባቸው ነው። እዚህ ከሰና አደን ስመጣ ከአደን ኢትዮጵያ ሲሄድ አየሩ በጣም እየተቀያየረባቸው፣ ዳሚ ከኢትዮጵያ ወደ አደን ስመለስ አየሩን ሊለምዱት አልቻሉም፣ እየተቀያየረባቸው ማለት ነው። እና አሁን ለምን አርፌ አንድ ቦታ አልቀመጥም ብያሰብኩ ማለት ነው። ያው እንግዲህ ከዚህ በኋላ ሰይድም ስለመረረው አይከታተለኝም ማለት ነው። እኔም በቃ አስጠላኝ ማለት ነው። ቁጭ ብዬ እንደዚህ እሱን እዚህ ነኝ ማለት እንደገና ደግሞ ልጆችን ይዞብኝ ሂዶ ነገ እንትን ከምል ነገ ገና እሱን እንደገና ልመና ከማለቀስ እሱ እዛም እዚህም የሚሄድበት ሁሉ ነገር አለው። እኔ ግን ያው የሱን ያህል የለኝም እና እሱን የምከተልበት ነገር የለኝም ማለት ነው። ስለዚህ አረብ ቤት ገብቼ በዚህ አጋጣሚ አደን ያላችሁ ሰዎች
አደን የምታቆኝ ወይ ደግሞ የምታዩኝ ልጆች ካላችሁ ደህና አረብ እስከ ልጅ 2 ልጅ አላት ብላችሁ ተመላላሽ የሚሆን ወይ ደግሞ እንደ ከተመላላሽ ራሱ እንደዚህ የሚያስገቡ እንደዚህ ቀጥታ ማለት ነው። እንደዛ አይነት ስራ ካለ እገባለሁ ሰራለሁ እስከ ልጆቼ ማለት ነው። ቀጥ የነ ስራ የምሰራው ምንም ችግር የለውም። ሰራለሁ ስራ ፈልጉልኝ። እኔ ደግሞ ሳይድ ደግሞ አረብ ቤት ካገባሁኝ አያገኘኝም ማለት ነው። አረብ ቤት ገብቼ አርፌ ስራዬን እየሰራው ልጆቼን ባሳድግ ከልጆቼ ጋር ሆኜ ወደ ሸቃላነቴ ብመለስ ይሻለኛል ማለት ነው። ሳይድ ለልጆቼ ይመቻል ብዬ ሳይድ ገና አሁን ሳይድ ጋር አዩን አስቀይሟት ልጆቼ ምን አደረጋቻቸው ልጆቼ ምን ሆኑ እያልኩኝ በጭንቀት ራሴን ከማጠፋ ስራዬን ሰርቼ እናቴ ያረብ እድሜ ያረብ ቤቴን አጥጥቼ ስራዬን ሰርቼ ልጆቼን ይዤ በ100 ይሁን በ200 ይሁን እስከ ልጆቼ የሚቀጥረኝ ካገኘው ምንም ችግር የለብኝም። ዋናው እዛው ሆኜ ለልጆቼ ያፋዳና የወተት ከቻለ በቂ ነው ማለት ነው። እና ልጆቼን ይዤ እዛው ከነሱ ጋር እንትን ብልሻለ ምግብም ከሆነ ችግር የለውም። የአረብ ምግብ በተመለከተ ሁሉንም ነገር እችላለሁ። ኬክ ሁሉንም በቃ ሩዝ ብትሉ ያው ምንም በቃ ምግብም ከሆነ በአጠቃላይ ምግብም ከሆነ ችግር የለውም። ጽዳትም ከሆነ ምንም ችግር የለውም ማለት ነው። ምግብም ሁሉንም ምግብ ነው የምችለው። ጽዳትም ደግሞ ያው ጽዳት ማንንም ማጽዳት አያቅተው ማለት ነው። ጽዳትም ከሆነ እችላለሁ። ብቻ ስራ ያለውን ስራ ፈልጉልኝና አስገቡኝ። ዩቲዩብንም ያው በተረፈ እሰራለሁኝ ማለት ነው። አረብ ቤት ገብቼ ቢመጣም አያገኘኝም። ያው አሁን ግን ያው አሁን ከኢትዮጵያ ድጋሚ ነው ወደዚህ ሊፈልገኝ ማይመጣም እርግጠኛ ነኝ። በቃ ሰልችቶታል ሳስበው ማለት ነው። እኔም ደግሞ ሳስበው ቁጭ ብዬ ልጆችን እዛ በቸገሬ ሰዓት በቃ ልጆቹን ይውሰዳቸው ለምን እኔ ትዛዝ እያልኩኝ አየሩም ይዛባባቸዋል ለምን እነሱም ይዛባባቸዋል ከቀማኝም ይቀማኝ ብዬ ነበረ ማለት ነው። እንደገና ደግሞ ሰው አረጋግጦ እንትን ያለ እንደዚህ እንዳንከራተተችኝ ልጆችን ተቀብያት ደም እንባ ካላስለቀስኳት እኔ ሳይድ አይደለሁም ጠብቁኝ ምናምን ብሎ እየዛተብሽ ነው ሱመያ። ልጆችሽን መለየት መለየት ማፈልጊ ከሆነ በጭራሽ ከሳይድ ጋር ከዚህ በኋላ ትዳር ይኖረኛል ብለሽ እንዳትመለሽ። ልጆቹን ያሳድጋቸው የምትይ ከሆነ ስጪው አሉኝ። እኔ ሳይድ እንኳን ለልጆቹ ሟች እንደሆነ አውቃለሁ። ግን አዩ ወይ ደህና ሴት ብትሆን የእንጀራ እናት የምትሆን አይነት ብትሆን እሷ ካሜራ ደቅና የደረቅም ባይ የምትል ልጅ ነገ ወጣን ያደለውን ብትል ነገ ልጆች አንድ ነገር ቢሆኑ እኔም በዛው አንድ ነገር ሆናለሁ። ስለዚህ የሰው ሽንት ቤት አጥድቼ ልጆቼን በጥርሴ ይዤ ባሳድጋቸው ነው የሚሻለኝ ብዬ ወደ የመን ተመለስኩላችሁ። የመን ደግሞ እውነት ለመናገር ከሆነ ልጅ ለማሳደግ ይሆናል ማለት ነው። ያው እድሜ ለአረብ ቤት ስራዬን እየሰራሁኝ ያሳድጋለሁ ማለት ነው። ሳይድ እዛም ሳይድ እዚህም እየመጣ ነበር። አሁን እንኳን አይመጣም እርግጠኛ ነኝ። 100% ነው የማወራው ምክንያቱም ስለሰለቸው ያው ልተዋት ብሎ ማሰቡ አይቀርም። እንደገና ደግሞ እንግዲህ የገዘውትንም ቤት አይታችኋል አይደለ? እሱን ቤቱንም አይታችሁታል አይደለ? እና ቤቱንም ደግሞ ቀስ በቀስ ከፍላለሁ ከፍዬ ጨርሳለሁ ማለት ነው። እና እንግዲህ ለወደፊቱ ትንሽ ደግሞ የራሴን የሆነች ነገር ጠርቀምቀም አድርጌ ወደ ቤቴ መመለስ አይቀርም። ወደ ኢትዮጵያ እመለሳለሁ። አሁን ባይሆንም መቼ እንደሆነ ጊዜው ባላቀው ማለት ነው። እና በተረፈ ይሄን ነው የምላችሁ ውዶችዬ፣ ወዳችኋለሁ፣ አከብራችኋለሁ። የመን ውስጥ ያላችሁ የመኑ ናችሁ አደን ከተማ የምትገኙ ሰዎች ስራ ፈልጉልኝ። በተረፈ ወዳችኋለሁ። አረብ ቤት ስለሆነ ያው አሁን በተረፈ የተፈጠረውን ነገር በሙሉ ኢትዮጵያ አይታችኋል ማለት ነው። ያው እንግዲህ የለቀኩላችሁ ነበረ ማለት ነው። በተገር አይታችኋል። ያው እንግዲህ የተፈጠረውን አይታችኋል። አዩ ምን እንዳለች ከሳይድ ጋር ምን እንዳሰቡ አይታችኋል ማለት ነው። ያውና እንግዲህ ከዚህ ሁላ ጭቅጭቅ ከዚህ ሁላ ነገር ያው እንግዲህ መጥቻለሁ። የመን ሁለተኛ ሀገሬ ናት። በጣም የምወዳት ሀገር ናትና ያው ወደሷ ተመልሼ መጥቻለሁ ማለት ነው። እዚህ አደን በነበርኩበት ሰዓት ደግሞ ጥሩ ሰዎች ጥሩ ጓደኞች ነበሩኝ ማለት ነው። እንግዲህ ከነሱም ስመጣ ተቀብለውኛል እና ማለት ነው። ያው እንግዲህ እዚህ ስራ እነሱም እዚህ የተዋወቋቸው ጥሩ ሰዎች አሉ። እነሱም ስራ እየፈለጉልኝ ነው። ያው እንግዲህ አረብ ቤት ከስንት አንድ ነው ልጅ ይዛችሁ ለዘው አንድ ልጅ ከሆነ ያው ሁለት ልጅ እንኳን እኔ አላቅም ማለት ነው። ያው ግን አንድ ልጅ ማለት ነው አንድ ልጅ ቢሆን ችግር የለውም ነበረ። ግን ሁለት ስለሆኑ ምናልባት ስራ ላላገኝ እችላለሁ ማለት ነው። ስለዚህ እዚህ አዳና የሚባል አለ ማለት ነው። እንደዚህ ቤት ለቤት የሚይዙ አዳኖች አሉ ማለት ነው።
ቤት ብር ተሰጧቸዋላችሁ በወር ቤት ውስጥ ይዙላችኋል። እንደዛም አንዱ ለሰው አውቃለሁ እዚህ መጥቼ ታወቅኳቸው ልጅቷ ያስተዋወቀችኝ አንድ ሴት ያስተዋወቀችኝ ልጆች አሉ ማለት ነው። አረብም አሉ አበሾችም አሉ ማለት ነው። እና ያው ልጆችን ላስቀምጣቸው ያሰብኩት አረቦች ጋር ነው። ለምን አበሾች ጋር ከሆነ ምናልባት ሰይድ በቀላሉ የአበሻ ዳና የሚይዙበት ብሎ በቀላሉ ሊያገኝ ይችላል። አረብ ግን ያው ብዙ ጊዜ የቤት ለቤት አዳና ከስንት አንድ ስለሆነ በዛ ላይ ደግሞ የፈለገው ነገር ቢፈጠር አያገኘኝም። ቢያገኘኝ እንኳን አረቦች እንደዚህ አይነት ቀልድ አያውቁም ማለት ነው። አይሰጡም እንትን አይሉም ማለት ነው። ልጆችን አይሰጡም። ስለዚህ ያሰብኩት አረቦች ጋር አዳና አስቀምጫቸው ልሰራ ነው። ተመላላሽ የሚሆን ያው ብሩ በጣም ትንሽ ነው እንጂ ተመላላሽ እንኳን አግኝቼ ነበር። ግን ብሩ ደስ ስላላለ በጣም ትንሽ ነው። ለምንም አይሆንም። እኔ ሹቃ መፍሩሽ ራሱ የተከራየሁት ከዛ ከብሩ በላይ ነው ማለት ነው። ከደሞዜ በላይ ማለት ነው። እና ያው እንግዲህ ስራ ቀስ ብዬ እያፈላለኩኝ ነው። ያው ለስራ ማፈላለጊያ የሚሆን አይጠፋብኝም ማለት ነው፣ ይኖረኛል። እና ያው እንግዲህ ከቸገረኝ ደግሞ አዩን ላኪልኝ ብዬ ደውልላታለሁ። ነገር ከስንት አመት በኋላ በተለይ እናቴን በጣም ከረጅም አመት በኋላ ነው ማለት ነው ያየኋት። ያው አልጠገብኳትም እንጂ አልጠገብኳቸውም ቤተሰቦቼን። ከዚህ በላይ ከቤተሰቦቼ ጋር ቁጭ ማለት፣ ከእናቴ ጋር መቀመጥ፣ ከእህቶቼ ጋር ገና በጣም ብዙ ያላየዋቸው ዘመዶች አሉ። እኛ ጋር በጣም ሰፊ ናቸው። የልጅ የእህቶቼ ልጆች ራሱ ብዙ ናቸው ማለት ነው ማሻአላ። እና እንግዲህ ሳላዳርስ ሳልጨርሳቸው ሁሉንም ሳላይ ነው የመጣሁት። ያላየዋቸው ራሱ አሉ። እና በቃ ምን አደርጋለሁ እንግዲህ ከኢትዮጵያ የመን ይሻለኛል። ብቸገርም እዚህ በቀላሉ ስራ ገብቼ አገኛለሁ። በቀላሉ ስራ ገብቼ ልጆቼን አሳድጋለሁ። ኢትዮጵያም ደግሞ ሆኜ እስከመቼ ከሰይድ ጋር ደበቃለሁ ማለት ነው። ምክንያቱም ኢትዮጵያ ሆኜ ሰይድ በቀላሉ ሊያገኘኝ ይችላል ማለት ነው። የሆነ ቦታ ቁጭ ካልኩኝ አመቻችቼ በቀላሉ ያገኘኛል። እዚህ ግን በቀላሉ ሊያገኘኝ አይችልም ማለት ነው። በቀላሉ ሊያገኘኝ አይችልም። ቢያገኘኝ እንኳን በቀላሉ ልጆቼን ራሱ መውሰድ አይችልም። እንደዚህ ዝም ብሎ አምጪ ብሎ ዝም ብሎ አይወስድም። ኢትዮጵያ ግን ይወስድብኛል ብዬ ፈርቼ ከኢትዮጵያ የመንን ተማምኜ ወደ የመን መጣውላችሁ እላችኋለሁ ማለት ነው። እንግዲህ ተመልሼ ወደ የመን አደን ከተማ መጥቻለሁ ማለት ነው። ሰና ቤት ያው ስራ አላጣም ማለት ነው። ብዙ ማቃቸው አረቦች አሉ። ከአንዳንዱ አስገቡኝ ወይ እንደዚህ ፈልጉልኝ ብል ጥሩ ቤትም አይጠፋም። የሚያቆኝም አረቦች አሉ ማለት ነው። ድሮ የምሰራባቸው ራሱ ከነሱ ጋር ራሱ ደዋወላለሁ ማለት ነው። አስገቡኝ ብል የሚያስገባኝ አይጠፋም። ግን እና ማለት ነው ያው እዛ መሄድ አልፈለኩም ማለት ነው። ሰና በቀላሉ ስራ ማግኘት ይቻልኩ ግን እዛ መሄድ አልፈልግም ማለት ነው። ምክንያቱም ሰናም ያው ሰይድ በቀላሉ ማሳዝ ወይ ደግሞ በቀላሉ እንደፈለገው ማድረግ ይችላል። እዛ ባለስልጣኖች ምናምን ስለሚያውቁ ጓደኞችም ስላለው ከዚህ ሁላ ነገር አደንም መርጬ አደን ተቀምጫለሁ ማለት ነው። እውነት ለመናገር ከሆነ አደን ይመቻል፣ ደስ የሚል ሀገር ነው። ያው ብዙ ጓደኛ ባይኖረኝም ደግሞ በአሁኑ ሰዓት እውነት ለመናገር ከሆነ ብዙ ጓደኛ እንዲኖረኝ አልፈልግም። ወጃ አራስ ነው፣ ወጃ አራስ ይላል አረብ። ስለዚህ ከዚህ ሁላ ነገር እዚሁ ልቀመጥ ብዬ እኔም አደን ተቀምጫለሁ። በቃ በአጠቃላይ ኑሮዬን አደን አድርጌያለሁ ማለት ነው። እና አሁን ይሄን ቪዲዮ ቀርጬ እንደጨረስኩኝ ተሎ ሄዳለሁ ማለት ነው። ያው ሰይድ ከዚህ በፊት ቪዲዮ ላይ ታችሁ ከሆነ ሱመያን ስታዩ ያዙልኝ ብሏል ማለት ነው። ንገሩኝም ብሏል። ስለዚህ አንዱ ቢያግተኝስ ደግሞ እናቴ በቃ ስመጣ ምናምን ብታይ እንዳለ ሙልት ብለዋል ማለት ነው። እና ያው ብዙ ባህር አለ እዚህ ብቻ አይደለም በርግጥ። ስለዚህ እና ያው ቴንሽን አንዳንዴ እኮ ችግር ነው። ስለዚህ ብዬ ፈራው ማለት ነው። አሁን የማየው አበሻ ራሱ ባይፈልገኝ የሚፈልገኝ ስለመስለኝ ይፈራለው ማለት ነው። ደግሞ ስለምፈራ ነው ማለት ነው። በርግጥ ያው ቢዙኝ እሪ ብዬ መሰብሰብ እችላለሁ ማለት ነው። ምክንያቱም አረብ ሀገር ደስ የሚለው ነገር የት ታውቃታለህ ማናት። በተለይ ደግሞ እኔ ህጋዊ ነኝ። እዚህ አብዛኛው አበሻ ህጋዊ አይደለም። ህጋዊ ራሱ ቢሆን እኔን መያዝ አይችልም ማለት ነው። አረብ ራሱ ቢሆን መያዝ አይችልም የሀገራቸው ዜጋ። ለምን ምንክናት ሲባል ምን ናት ያዝልኝ ተብላ ነው ቢል ራሱ ወይስ ደከለክ ነው የሚሉት ማለት ነው። እዚህ አረብ ሀገር በዚህ በጣም ደስ ይላል። ማንም አይነካኝም። በርግጥ ግን ከጭቅጭቁ ከምናምን ብዬ ነው። ያው እዚህ ሀገር መቃሚያ ሰዓት ሲደርስ የጫት ሰዓት ሲደርስ ነው ሙልት። አሁን ይሄ እናትነት በዚህ ልክ ከባድ ነው። እናትነት ይሄን ያህል ነው። ይሄን ያህል ዋጋ ያስከፍላል። እናት የሆናችሁ ሰዎች ታውቁታላችሁ። እናት ልጆቿን በጥርሷ ይዛ
እሷ ዋጋ ከፍላ እሷ ሳትበላ አብልታ እሷ እየተራበች ልጆቿን አጥግባ ታሳድጋለች። እናት ምን እንደምላቸው አላቅም። ብቻ ነው ያላቅም። ብቻ እውነት ለመናገር ልቤ በጣም ነው የተሰበረው። ማርያምን ልቤ በጣም ነው የተሰበረው ማለት ነው። በጣም አንዳንድ አባቶች ለልጅ ዋጋ ከፈልነን ይላሉ። ሲቀይሩም በዚህ ልክ ነው። የልጆቹ እናት እየተቸገረች የልጆቹ እናት በዚህ ልክ ችግር ላይ ነኝ እያለች የልጆቹ እናት ለልጆቼ ለዳይፐር ለወተት እያለች መንገላታት ስትጀምር እንደ ሰይድ ያለው አይነት ደግሞ ገና ምኗም ለማይጥም ምኗም ምንድናት ለማትባለው በየቀኑ በአካውንቷ 100 ሺህ ብር እንደሰማችሁት በአካውንቷ 100 ሺህ ብር ያስገባል ማለት ነው። አያችሁ አይደለ? ልጆቹ ግን እዚህ ጋር ሱማያ ወይ ደግሞ እሷ ስለጠፋች እሷ ማግኘት ስላልቻልኩ ብሎ ችግር ላይ ነው የጣላቸው ማለት ነው። መጀመሪያ መች ደህና ሴት አገባና መጀመሪያ ማለት ነው። ንግስቷ እንዳለችው ደህና ሴት ብትሆን ተስማምተው ተባብረው አብረው መኖር ይችሉ ነበር። ግን ደግሞ እቺ ሴት እንደምናያት ናት። እንኳን በስማም ጤና ያለው አእምሮ ያለው ሰው ከእሷ ጋር አይኖርም። ሲጀመርም ሊኖርም አይችልም። በአንደኛ ደረጃ መተቷ፣ በሁለተኛ ደረጃ በቃ ለገንዘብ ያላት ነገር ነገ ልጆቹን የሆነ ነገር አድርጋ ልሸጣቸው ነው ይህን ያህል ክፈል ብትለው ደግሞ ሌላ ጣጣ ነው። እንዳለችውም ልጆቿን ተደብቃ እንደዚህ ብታሳድግ ይሻላል፣ ራሳቸውን እስከሚያውቁ ራሳቸውን መከላከል እስከሚችሉ ድረስ ማለት ነው። እና ንግስቷዬ ምንም ልልሽ አልችልም። እግዚአብሔር ካንቺ ጋር ይሁን። ጠንካራ እናት ነሽ። አንዳንድ አባቶች በዚህ ልክ አባት ሆንን ብለው እንግዲህ በሱ ስም ይጠራሉ። አያችሁ አይደለ? በሱ ስም ይጠራሉ። የሚያስጠላው ይሄ ነው። አንዳንዴ ማለት ነው የሚያስጠላው ይሄ ነው። እና እንግዲህ የመን ያላችሁ ተባበሯት፣ አሪፍ ስራ እንድታገኝ ተባበሯት፣ በብዙ ነገር ማለት ነው ያላችሁ እዚያ። ስለዚህ ልክ ናት። እንግዲህ ኢትዮጵያ ሂዳ የምታዩት ነው። ልጅ ይዛችሁ አስቡት። ሆቴል ተመግባችሁ ሆቴል ተቀምጣችሁ እያንዳንዱ ነገር ወተት አለበት፣ ዳይፐር አለበት፣ ብዙ ነገር አለበት። ያው ብዙዎች ሴቶቻችሁ ታውቁታላችሁ እህቶች ማለት ነው። እና እንግዲህ እግዚአብሔር ያግዝሽ ማለት ነው። ንግስት ሱመያ እግዚአብሔር ያግዝሽ ማለት ነው። የኛ ውድ እንወድሻለን። በርቺ፣ ባለሽበት ፈጣሪ ካንቺ ጋር ይሁን። እግዚአብሔር ያግዝሽ ነው የምንልሽ ማለት ነው። እኔ ይቅርታ አድርጉልኝ፣ በጣም ነው ብቻ ልቤ ተሰብሯል። ምን እንደምላችሁ አላቅም። ምን ብዬ ሳይድ ራሱ እንደሚወጣልኝ ራሱ አላቅም ማለት ነው። እውነቱን ስነግራችሁ የሆነ ምን ብዬ ተናግረው እንደሚወጣልኝ ብቻ ከባድ ነው። ፈጣሪ ከእንደዚህ አይነት ወንዶችም ይሰውረን። እውነት ልጆቹን በሌላ ምን እዚያም ሂደህ የምትቆፍረው ተመሳሳይ ጉድጓድ ነው፣ እዚህም ተመሳሳይ ጉድጓድ ነው። ግን ልጆችን በሴት ቀየርካቸው በሚያሳዝን ሁኔታ ማለት ነው። ሰርቶ እንግዲህ በስራው ኮርቶ ተከብሮ የሚኖር ሰው በዚህ ልክ ክብሩን ያጣል፣ እንደ ሰይድ አይነቱ ወንድ ማለት ነው። እና በቃ ዓለም እንደዚህ ናት። እኔ የተሰማኝ ነው። አንዳንዴ በቃ ካሰብኩት ደርሻለሁ ብላችሁ ደስ ብሏችሁ መኖር ስትጀምሩ እንቅፋቶች ይመጣሉና ንግስቷ ያ ነው የሆነባት። ነገ ሌላ ቀን ነው፣ ነገ ሌላ ታሪክ ነው። ነገ ደግሞ ሁሉም ያልፋል። አንቺ ብቻ በርቺ፣ አንቺ ብቻ ጠንክሬ። ጠንካራ ነሽ፣ ጀግና ነሽ። ንግስቷ ጀግና ማለት ነው። ለእኔ ጀግና ነሽ። ከሷም በእርግጠኛ ነኝ በጣም ብዙ ነገር የተማራችሁ እህቶች አላችሁ፣ ትምህርት የወሰዳችሁ። እኔ ለራሴ ብዙ ነገር ነው የተማርኩት ከሷ። ጥንካሬን በቃ ይሆናል፣ ይቻላል። በቃ ለልጅ የሚከፈል መስዋዕትነት ነው እየከፈለች ያለችው። ያልተረዳችኋት ካላችሁ በቃ አለቀ። ሌላ ምንም ነገር አይደለም። ለልጅ የሚከፈል መስዋዕትነት ከመጀመሪያው አይታለች። ሴት ለባሏ ሚስት እንደማትሆን አይታታለች። በቃ ስለዚህ ደግሞም ልጆቿን ትገላቸዋለች። አዎ ትገላቸዋለች። ብታገኛቸው አትምራቸውም። ካሜራ ደቅና ይህን ያህል በሉ ብያቸዋለሁ ከዚህ በፊት። ይህን ያህል በሉ፣ ይህን ያህል ጠጡ፣ ለእነሱ እንደዚህ ገዝቼ እነሱ እንደዚህ አድርጌ ከዚያ ሰይድ ጋር ብትጣላ እንቃ ነው የምጥላቸው። እና ልጆችን አሳድጊ ንግስቷዬ፣ በርቺ በሏት እና አበረታታት።